ዳይኖሰሮች በጠፉበት ቅጽበት ምንድን ነበር አክቹአሊ የተፈጠረው? ለመሆኑ በዛች ዳይኖሰሮችን ጠቅላ ከምድረ ገጽ ባጠፋችው ሰዓት ምንድን ነበር የተፈጠረው? በቅርቡ የተገኘ አስደንጋጭ ማስረጃ እንደሚጠቁመው በዛች በተረገመች ዕለት በጣም ትልቅ ነገር ነበር የተፈጠረው። ከ66 ሚሊዮን ዓመታት በፊት በእጅጉ ግዙፍ የሆነ አስትሮይድ ቺክስሎቭ በሚል መጠሪያ የሚታወቅ አለት ከህዋ ወደ ምድር መወርወር ጀምሮ ነበር። አለቱ በግምት 11 ኪሎ ሜትር የሚደርስ ዲያሜትር ነበረው። በሰዓትም 70,000 ኪሎ ሜትሮችን ይምዘገዘግ ነበር። አስትሮይዱ መሬትን በሜክሲኮ አካባቢ ዩካታን ፔኒንሱላ በተባለ አካባቢ ነበር የገጫት። ግጭቱም ካታስትሮፊክ ጉዳትና ፍንዳታ ነበር ወዲያውኑ እንደፈነዳ ያደረሰው። ይህ ጉዳትም በመሬት ላይ በ1500 ኪሎ ሜትር ራዲየስ ክልል የሚገኝን ማናቸውም ነገር ነበር ወዲያውኑ በቅጽበት ያወደመው፣ አቃጥሎ ወደ ጭስነት ወደ ጋዝነት የቀየረው። ግን ከዚህ ራዲየስ ክልል ማለትም ከአደጋ ክልል ውጪ የሚገኙት ዳይኖሰሮች እንዴት ነው የመጥፋት አጋጣሚያቸውን ያገኙ? ለዚህ ጥያቄ መልሱ የሚወድቀው በአንድ የዳይኖሰር ሳይት በሚባል ቦታ ላይ ነው። ከግጭቱ አካባቢ 3000 ኪሎ ሜትር ርቆ የሚገኝ ሳይት ታዋቂው ቴነስ የፎሲል ማለትም የቅሪተ አካል ሳይት የሚባለው ቦታ። ቴነስ በእጅጉ በጣም አስደናቂ አርኪኦሎጂያዊ ቁፋሮ የሚበዛበት ሳይት ነው። ብዙ ጊዜ ይህ ሳይት ትልቁ የዳይኖሰርና የሌሎች የቅድመ ታሪክ እንስሳት መቃብር እየተባለም ይጠራል። ምክንያቱም መሬቱ በርካታ የዳይኖሰር ዝርያዎችን ቅሪተ አጽም ይዞ ስለሚገኝ። ሳይንቲስቶች ይህ ሳይት በዛኔው የአስትሮይድ ግጭት ዝርያቸው የጠፉትን ትልልቅ ልዩ ልዩ እንስሳት ቅሪተ አጽም ይዞ ይገኛል ብለው በከፍተኛ ደረጃ ያምናሉ። እናም በዚህ ሳይት ተመራማሪዎች ዓመታትን አጥፍተዋል አንዳች ጠቃሚ መረጃ ፍለጋ እና አሁንም በቅርቡ አዳዲስና በሂደቱ ሁኔታዎችን የሚቀይሩ ማስረጃዎችን የሚጠቁሙ ነገሮችን ወይም ክሉስ ማግኘታቸውን ይፋ እያደረጉ ናቸው። በቅርቡ በቁፋሮ ላይ እንዳሉም ሳይንቲስቶች አንድ የተሟላ የዳይኖሰር የእግር አጽም አግኝተዋል። ይህ የእግር አጽምም በመገጣጠሚያዎችና ሌላው ቀርቶም የዳይኖሰር ቆዳን አሟልቶ የያዘ የተሟላ አጽም ነበር። እንደሚመስለው አጽሙ የአንድ ሰጎን ወይም ዶሮ ቅርጽ የነበረው የዳይኖሰር ዝርያ እግር ነበር። ምናልባት የእግር አጽሙ በግጭቱ ዕለት የሞተ ዳይኖሰር እግር ይሆን እንዴ? ቅሪተ አጽሙ ለተጨማሪ ምርመራ ወደ ላብራቶሪ ተልኮ ሲመረመርም አጽሙ የአንድ አነስተኛ ሳር ተመጋቢ ወይም ሄርቢቨር ዳይኖሰር ዝርያ መሆኑ ተረጋገጠ። ምናልባትም ቴስሎሳውረስ የተባለው የዳይኖሰር ዝርያ። ታዲያ ቴስሎሳውረስ እንዴት ነበር የሞተው? ቅሪተ አጽሙ ምንም ንክሻም ሆነ ሌላ የጉዳት ምልክት አልነበረውም በአጥንቱ ላይ፣ ወይም የሆነ አንዳች በበሽታ የመጠቃት ምልክትም አያሳይም ነበር። ሲቲ ስካን በሚባለው የምርመራ ዘዴ ተካሂዶ የተገኘው መረጃ እንደሚጠቁመው እንስሳው ሰጎን በአንዳች ኃይለኛ ነገር መገጨቱን መመታቱ ነበር ያመለከተው። የገጨው ኃይል ሊሆን የሚችለው የውሃ ማዕበል ነው እና ያን መሰል እንስሳው ላይ ግጭት ወይም ጉዳት ሲያደርስም እንስሳውም ተስፈንጥሮ ከሌላ አካል ጋር በኃይል እንዲጋጭ ይሆናል። ከዛም በዚህ ምክንያትም ዳይኖሰሩ አካሉ የተሰባበረ ይሆናል። ይህ የሚያመለክተውም ዳይኖሰሮች የአንዳች ኃያል አደጋ መስዋዕት ተጠቂ እንደነበሩ ሲሆን ምናልባትም በአስትሮይዱ ጥቃት የተነሳ የመጣ አደጋ ሊሆን እንደሚችል፣ ይህም ያኔ የክሬቴሺየስ የሚባለው ዘመን ማብቂያ መሆኑን የሚያመላክት ማስረጃ ነበር። ይህን ንድፈ ሐሳብ ወይም ቲዮሪ የሚደግፍ ተጨማሪ ማስረጃ በ2019 ተገኝቶ ነበር። የዳይኖሰር ቅሪተ አጽም ፍለጋ ቁፋሮ ሲካሄድ ሳይንቲስቶች አንድ የተሟላ የእንስሳት ቅሪተ አጽም ሊያገኙ ችለው ነበር። ቅሪተ አጽሙ ሬር ማለትም አዘውትሮ የማይገኝ ከመሆኑ የተነሳ የተገኘው ቅሪተ አጽም በፈሳሽ ናይትሮጅን ጭምር ማጠብና መመርመርን ግድ ብሎ ነበር። በኔጌቲቭ 200 ዲግሪ ሴልሲየስ የቀዘቀዘ ናይትሮጂን። ከዚህ ሁሉ ልፋትና ድካም በኋላ ምርመራው ውጤት አስገኘ። ቅሪተ አጽሙ የአንድ ቅድመ ታሪክ ኤሊ ወይም ተርትል አጽም ነበር። የማንኛውም ኤሊ ቅሪተ አጽም ሳይሆን የክሪቴሺየስ ዘመኑ ኤሊ ቅሪተ አጽም እንጂ። ቅሪተ አጽሙ እንዳረጋገጠውም እድለቢሱ ኤሊ የሞተው ተገልብጦ ወይም ከታች ወደ ላይ እንደተዘቀዘቀ ነበር። በጣም አስደናቂ ያደረገው ምርምሩን ግን የእንጨት ቁራጭ በኤሊ ሰውነት ውስጥ ገብቶ ተቀብሮ መገኘቱ ነበር። ከጫፍ እስከ ጫፍ ከጭንቅላቱ ከጅራቱ የሚረዝም አንድ የእንጨት ቁራጭ። የዚች ኤሊና የዳይኖሰሮች ዕድሜ ባጭር የተገጨው በአስትሮይዱ ግጭት መነሻነት በተፈጠረ አደጋ ነበር። ኤሊዋንም በወቅቱ በከፍተኛ
በከፍተኛ ከፍታ ተነስቶ እየጋለበ የነበረው ማዕበል ወይም ሱናሚ ኤሊዋን እንዳሽቀነጠራት እንደወረወራት ነው ማስረጃዎች የሚጠቁሙት። ከዛ ኤሊዋ ከአንድ የዛፍ ዝንጣፊ ጋር ሄዳ ትጋጫለች። ሁለቱን ቅሪተ አጽሞች የካታስትሮፊኩ አደጋ በወቅቱ እንደተከሰተ ነው የሚያመላክቱት ወይም የሚጠቁሙት። ግን እነዚህ ሁሉ ማስረጃዎችና ቅሪተ አጽሞች በትክክልና በማያሻማ ሁኔታ የእንስሳቱን ሞት ከአስትሮይዱ ግጭት ጋር በቀጥታ ያገናኙት ይሆን? ልክ ሳይንቲስቶች በዚህ ጥያቄ እየተወዛገቡ ባሉበትም ጊዜ ሌላ አንድ ፍንጭ ብቅ ይላል። በሳይቱ አካባቢም የክሬቴሺየስ ዘመኑ አሳ ቅሪተ አጽምን ያገኛሉ። በእንስሳው ቅሪተ አጽም ጭንቅላት ክፍል ውስጥ አንዳች ድንቅ እና እጅግ የሚገርም ነገር፣ መላውን የቀድሞ አመለካከትን የሚያስቀይር ነገር ሊያገኙ ችለዋል ሳይንቲስቶች።